ሰላም ጤና ይስጥልን ተመልካቾቻችን፣ እንኳን ወደ ያ ሙዚቃ ፖድካስት በድጋሚ መጣችሁ። የዚህ ፕሮግራም አዘጋጆች እኔ ጥላሁን ሰማውና ድምጻዊት ሀይሚ ልንገር ነን። የዛሬው እንግዳችን ድምጻዊ እንዲሁም ፕሮዲውሰር የሆነው ደመላሽ ንጉሴ ወይም ደሜ ሉላ ነው። ደሜ እንኳን በሰላም መጣ ወደ ያ ሙዚቃ ፖድካስት። ኮንደና ቆያችሁ። እንግዲህ ደመላሽ ንጉሴ በጣም ሞቅ ደመቅ ባሉ ሙዚቃዎቹ የምናውቀው ሉላ ሲል የምናውቀው አሁን ደግሞ በፕሮዲውሰርነት በደንብ እየተገለጠ ያለው ምንጃሬው ዛሬ እኛ ጋር ያለው በጣም አሪፍ ቆይታ ይኖረናል። የሚገራርም ታሪክ ነው ያለው። ሙዚቃ ላይ ብዙ ያሳለፈው ነገር አለ። እርግጥ በዘፈን ጠፋ መሰለኝ ነው አሁን ብቃልክ አንዲት የባህል ሲንግል ሰርተህ እንጂ በየአልበሙ አሁን ፕሮዲውሰር ደመላሽ ንጉሴ እየተባለ የተጻፈ ነው። ለጉድ ሀብታም ሆንክ ደሜ። አይ ሙዚቃ ያው ለገንዘብ ብላ ስለምትሰራው ሀብታም አይደለም። ፕሮዲውሰርነት እንዴት ነው የሚባውዬ ነው አሁን ስሙ ነው። ስለዚህ ሀብታም ነው ፕሮዲውሰር። አይ ስሙ ነው። እና አንድ ጊዜ ፍርድ ቤት አንድ ጓደኛዬ ጋር ፍርድ ቤት የሆነ ጉዳይ ገጥሞት ሄጄ ስራ ምንድነው ሲለው ፕሮዲውሰር አለና በቃ ፕሮዲውሰር ከሆንክ ብሎ የማይጠበቅ ነገር ነው የተናገረው ዳኛው። ምክንያቱም እነሱ ጋር ያለው አመካከት ፕሮዲውሰር የሚለው በጣም ትልቅ ኢንቨስትመንት የሚደረግበት ነገር ነው። ልክ ነው፣ በውጭ ዓለም ልክ ነው። እኛ ጋር ግን ገና ብዙ ነገር አላደገም። ዳ ፕሮዲውሰር ናቸው። አዎ እዚህ ገና በደንብ እንሰራለን። ግን በጣም ደግሞ ሰክሰስፉል አሁን የማስተዋል እያዩ አልበም እጅግ በጣም ሰክሰስፉል ነበር። ኮንሰርቱ ላይ በጣም ብዙ ሰው ነበረ። ፕሮዲውሰርነት እንዴት ነው? ፕሮዲውሰርነት ደስ ይላል። ሙዚቃ ነው የምትሰራው ወደኸው ደስ እያለ ስለምትሰራው እንጂ ሌላ ነገር ብትሰራም ሀብታም ትሆናለህ። ግን ሙዚቃ ደስ እያለ ስለምትሰራው ያው ወደፊት ብዙ ነገር እንሰራለን ብለን እናስባለን። የተሻሉ ነገሮች ትማርበታለህ፣ ብዙ ነገሮችን ታውቅበታለህ። ትምህርት ቤት ነው እንደ ሙዚቃ። ወደኋላ ላይ በደንብ የልጅነትን ታሪክ አወራን ምናምን በኋላ በደንብ እናወራበታለን። ሰክሰስፉል ስራዎችም ላይ የሰማን ነው። በፕሮዲውሰርነት የተሳተፈ ነው አይደል? ኦፍ ኮርስ ያው አድማጮቻችን ተመልካቾቹም ደግሞ የበለጠ የሚያውቁም አሉ ብዙ በደንብ እንዲያውቁ ያው ከልጅነት ጀምረን የትምህርት ብትነግረን ደስ ይለናል። ምንጃሬው እኛ ብለን ምንጃሬው ነው አሁን እውነት ትውልድ ነው ምንጃርማ ያው የልጅነት ትዝታዬ ነው። ያደግኩበት በበረሃው ጫካው በረኝነት በግብርናው ብዙ ነገር አሳልፈናል። ብዙ ውጣ ውረዶችን እናሳልፈናል በረሃ ላይ። በጣም ደስ ይላል ነው። ሙዚቃም የተያያዘ ነው። ምክንያቱም ምንጃርና ሙዚቃ የተያያዘ ነው። እንደሚያያይዘው ለምሳሌ አሁን ውቂያ ላይ አሂዶ ማለት ውቂያው ማለት ነው። ወይም ደግሞ አረም ላይ ሊሆን ይችላል፣ አጨዳ ላይ ሊሆን ይችላል። ያለ ዘፈን አትሰራም። ለምሳሌ አሁን የሆነ ሰርግ ቤት ሄደ የምንጃር ጭፈራ ይለያል። ለምሳሌ የግራ አነሳሱ የእጅ አጣጣሉ ከስራው ጋር የተያያዘ ነው። ለምሳሌ እጅን እንደዚህ የምታደርግበት የሆነ ሰርግ ቤት ሄደ ሙጭ የምትባላለች እሷ መውቂያ ነች ውድማ ላይ። ይሄኛው ደግሞ እንደዚህ ውድማ ላይ እግርህን የተወቃው ጤፉን የምትገለብጥበት ፓርት ነው እና እሱን ያለሱ አይሆንም። ምንጃርና ስራ የተያያዘ ነው። ለምሳሌ ከሆነ መጀመሪያ ገበሬው ስለ ግብርና ዘፈኝን የታወቁት ገብቷል። ምንጃሬው ገበሬው ሰራተኛው ብለን በግብርና የታወቅ ነው። አዎ እና ስራ ነው፣ ከስራ ጋር የተያያዘ ነው እና በዛ ሰዓትም ነው ያው ሙዚቃ ውስጤ በደንብ ይሄ በልጅነቴ ነገሮቹ በጣም እንዲያድርብኝ ያደረገኝ እሱ ነው። እና አለው ከቤትህ ሙዚቀኛ ማን ነው? አንተ እንዴት ሙዚቀኛ ሆንክ? ከየት መጣ ሙዚቀኛ? አያቴ ሙዚቃ አዝማሪ ምናምን አያቴ ቢኖር ነው ያልዘፍነው። አያቴን ያሳደገኝ አያቴን በጣም ነው የምወደው። አያቴ ቢኖር አልዘፍንም። አዝማሪ አይወድም እሱ። አንድ ቴፕ አለችው ጥላሁን ገሰሰን ነው የሚወደው። ጥላሁን ገሰሰና ዜና ነው የሚሰማው እዛ ጫካ ያለን ማለት ነው። እና ከዛ ውጪ እኔ እሱ ቢኖር ዘፋኝ አልሆንም። ጫካ ያለን አልክ መሰለኝ። አዎ ምንጃር ያው በረሃ ነው ብዙ አዎ ታላላቆቼ ሽፍቶች ነበሩ። ያው እኛም እዛ አብረን ነበር። እንዴት መጣሽ? ፍትና በበላይ ነበር ሽፍት አያቴ ሽፍት አያቴ ያው ከወለንጭቲ ልክ ደርግ ሲገባ ነው እሱ መሳሪያውና በቅሎን ይዞ ነው ምንጃር የገባው። እና ከዛ በፊት የኔ ታላላቆች ነበሩ። ምክንያቱም ምንድነው ደርግ ሲገባ ብዙ ነገሩን ተወረሰ። ወለንጭቲ ነው መኖሪያቸው አያቴ። አዎ በፊት ከምንጃር መጥቶ ወለንጭቲ ነው ሁሉም የሚኖረው። እኔም ወለንጭቲ ነው የተወለድኩት። ከዛ በኋላ እሱ በቅሎና መሳሪያውን ይዞ ጫካ ምንጃር ተመልሶ ገባ። በቃ እዛ በረሃ ሌላ ኑሮ መሰረተ።
አዳሪ ንጉሳዊ ቤተሰብ ነበራችሁ። ደርግ መጥቶ መሬት ላራሽ ሲል ብዙ ነገር ከዛ በኋላ ደመላሽ የሚለው ስሜንም ያኔ ነው ያወጣልኝ። አረ ደርግ ላይ ደም እንድትመልስ ነው የምትለኝ? እኔ ደም አልመለስኩም። እኔ በዚህ እንትን አይደለም እና በሰዓቱ ያው በጣም ከፍቶ ስለነበረ ታላላቆቼ ቀድመው አብረው እነሱን ወስዷቸዋል እዛው ጫካ እና ከዛ እኔ የ11 ወር ልጅ ሆኜ ነው አዲስ አበባ መጣሁ። እዚህ እናቴ ዛኝ አክስቴ ጋር እነሱ ቀድመው ነበር እዚህ የመጡት። አክስቴ ወይዘሮ ጌጤ ሁላችንም ሰብሳቢ እሷ ቀድማ እዚህ ነው የመጣችውና ከዛ እዚህ መጣሁኝ። እንደገና የ2 ዓመት ልጅ ሆኜ በቃ ምንጃር ጫካ ገባሁ። እዛው ወሰዱኝ። አያቴ ጋር ማለት ነው። አያቴ ጋር አዎ። አያቴን ያሳደገኝ አያቴን ነው በጣም የምወደውና እና እንዳልኩ እሱ በቃ አዝማሪ ምናምን ነው የሚለው ሁሌ ይል ነበር። ያኔም ልጅ ሆኜ አስታውሳለሁ በደንብ እና ጥላሁንን በቃ የጥላሁን ዘፈን ያኔ በሬዲዮ ይከፈታል። ጥላሁንን ነው ሁሌ የሚሰማው ማስታውሰው እና ሙዚቃ በዛ ሰዓት ላይ እንዳልኩ ነው በደንብ ከስራ ጋር የተያያዘ ስለሆነ በልጅነቴ በደንብ ነገሮች ላይ ይሄ ውስጤ በደንብ እንዲገባ አድርጎታል። ስራ ሲሰራ ታወራረዳለህ? አዎ ውድማ ላይ ይሞገሳል፣ በሬው ይሞገሳል፣ ሁሉም ይሞገሳል። በቃ ምን እየተባለ ነው? እስቲ በሬ ሽሮሮ እየተባለ ነው። አንድ በዚህ በሬ ሽሮሮ እየተባለ ነው የሚሞገሰው እና በደንብ በቃ ያውቀዋል። የሚገርምህ ከብቶቹ ራሱ በቃ እንደ ሰው ናቸው። በጣም ፊል ያደርጋሉ። አዎ በስነ ስርዓት በእያንዳንዱ ቋንቋ አላቸው እና እኔ ኩባያ የምትባል ላም ነበረች ለራሴ ወተት የምጠጣባት። ወተት ይታለባል። ወተትና ማር ወዳለሁ እና ወተት የእሷ የብቻዬ ነች የኔ ብቻዬ ነች። እሷ ራሷን ቀን ምንከባከባታለሁ ማታ በደንብ ወተት እንድትሰጠኝ ማለት ነው። ከብቶቹን ሳግድ ማታ ገባለሁ። እሷ ወንድሜ ያልብልኛል አልበን ምናምን። ከዛ እንጀራ ወይ ሌላ ነገር ከፈለክ ለእንጀራነታችን ወተት መስጠት አለበት። ወተቱ ማለት እነሱ ቅቤ ምናምን ያደርጉታል። ከዛ ይፈልጉታል ወተቱን። እንጀራ ስትፈልግ ወተቱን እንሰጣለን። እንጀራ ካልፈልግ ወተትን አባቴ ቁርበትን ዘርግተህ በበቆሎና በቦለቄ የተቀቀለ ንፍሮ አለ እሱን እየጠጣ እያመሸህ እንጀራ እንደ ገንዘብ ማን ነው ወተት እንደ ገንዘብ ነበር የምጠቀመው እና በጣም ደስ ይላል የገጠር ህይወት። እና የሚገርምህ ቴክኖሎጂ የለም እኛ ያለንበት አካባቢ መብራት ምን የሚባል እኔ አላውቅም። ለምሳሌ በዛ ሰዓት ላይ ወለንጭቲ መጥቼ እኮ የአምፖል ውስጥ ጣቴን ቀጥቻለሁኝ እና ወደኩኝ። አምፖል ቀይር ስትለኝ አክስቴ ጣቴን ከተትኩት ሶኬት ማቀፊያ ውስጥ ምንድነው ብዬ ከዛ ፈረጠኝ። ከዛ በኋላ ምንድነው ምናምን ስትለኝ አይ እንደዚህ ምናምን ስላት ስቃ አስረዳችኝ። ያው ከስተት ትማራለህ ከዛ በኋላ እና መጨረሻ ላይ ያው ነገሮች ገቡኝ ቀስ እያሉ ምናምንና ምንድነው ምንም አይነት ቴክኖሎጂ የሚባል የለም። ይሄ ኩራዝ ነው ያለው እና አንድ ሬዲዮ ነች አባት ያለው በቃ ሌላው ያው እዛው ነው የምትሰራው የምታመርተው ሁሉን ነገር። ከዛ ጤፍ ወይ በግ የሆነ ይዘው ወይ ወለንጭቴ ወይ አረርቲ መተው ወንድሞቼ ሸጠው ዘይት ስኳር ምናምን ገዝተው ቀይረው ምናምን ይሄዳሉ። እና ቴክኖሎጂ የሚባል ነገር የለም እኛ ያደግንበት አካባቢ ስቲል አሁንም የለም። ጅጅበቆላ በጣም ሰፊ ኤሪያ ነው። በጣም ማናት ስፔሲፊክ ቦታው ጅጅበቆላ ትባላለች። አዎ በምን ነው ማለት ያለችው? በዚህ በመታራ በአውራ ጎዳና ታዋስናለች። አውራ ጎዳና ትቀርባለች። በጣም ምንጃር በጣም ሰፊ ነው ቆዳው እና ለአረርቲ ከአረርቲ አሁን ከጅጅበቆላ አረርቲ 6 ሰዓት መንገድ ነው። ከጅጅበቆላ ወለንጭቲ 7 ሰዓት በእግር ነው። ያንን በእግር ነው የምንጓዘው። ቅዳሜ አሁን የሆነ አስቤዛ ለማድረግ ከተማ የምትሄደው ወይ አረርቲ ነው ወይ ወለንጭቲ ነው። 6 ሰዓቱንም 7 ሰዓቱንም በእግር ነው የምትጓዘው። ደርሶ መልስ አስበው ጧት 12 11 ሰዓት ትነሳለህ። ማታ 3 ሰዓት ነው ተመልሰህ ቤት የምትገባው። ያን ሁሉ እንግዲህ በመንገድ የተወሰነች ነው ዕቃ ትገዛና በኪሎ ሜትር እንጃ አላስታውሰውም አሁን አላውቅም። ያን በጣም ብዙ ረጅም ነው ማለት ነው። አዎ 12 ሰዓት ወጥቶ ለዛ ነው አሁን አንተ እኮ በቃ ትቆርሰዋለህ። በጣም ጤነኛ አዎ እንዴ በጣም ወድሻለሁ እንደ ደሜሉላ በእግሬ ስመላለስ ከንጦጦ ብላ ብለው በጣም እኮ መጨረሻ ላይ ናትናኤል ግርማቸው ነው ያለኝ። እና ያው ደስ ይላል እንጆ ያደርገዋለሁ ዝናናበታለሁ ነገሮችን በደንብ እንዳስብ አደርጋለሁ ሲሄድ መንገድ ላይ እና አሪፍ ነው። 83 ነው የገባ ነው ወደ ወለንጭቲ የተመለስነው የኢህአዴግ ሲወርድ ኢህአዴግ ሲገባ ቴክኖሎጂ ኢንዱስትሪ ማይታጣቅም ኢንዱስትሪ ላይ ምን ሆነ ነበር አደጋ ደርሶ ወለንጭቲ ገብቼ ነው ወለንጭቲ ገብቼ ሲንጠለጥሉ አይቼ ተንጠለጠልኩ መኪና ላይ ኢንዱስትሪ ታጣቅ እና ከዛ ወደኩ ወድቄ ከዛ በሶስተኛ ቀን ነው የነቃሁት። አላውቅም እንዴት እንደወደኩ ምናምን እንዴ። ከዛ በኋላ ግን እንደኔ የሚወጣ የሚወርድ የለም። አርፋ አሁን ወታደሪ ነው ኩል ነው የምሮጠው ከመኪናው ኩል ወደ እየሮጥኩ እወጣለሁ ወርዳለሁ። ያናድደኛል እልህ ይዘኛል ፈርጠህ ስለነበር እልህ ይዘኛል። እና አንድ ጊዜም እንደዚሁ የሆነ ሰዓት ላይ እዚህ መጀመሪያ ስራ እዚህ ጀመርኩበት ጋር ቁጭ ብዬ መኪና ውስጥ እንቅልፍ ይዞኝ ከዛ ብንነስል እንደዚህ መሪውን ይዤ ቀና ስል ቁልፉ አለ መኪናው ላይ እንዴ ብዬ ሳነሳው ሄደ መኪናው። አላውቅም ስለ መኪና። ከዛ ሳጠፈው ቆመ።
አሁንም ቁልፉ ሳስነሳው ይሄዳል። ግራ ገባኝ፣ ምን ላድርገው? ከዛ አነሳሁት ቁልፉን እንደገና ደገምኩና እስከ መጨረሻው ሳስነሳው ሄደ መኪናው። ከዛ ሳብኩት መሪውን የሚቆም መስሎኝ ወደ እኔ ስስበው ይሄዳል መኪናው። ከዛ ስዞር የለም። ከዛ ስንት ሰው እግዚአብሔር ይመስገን ሰው ላይ አደጋ አላደረስኩም። የት ነው? እዚሁ መስቀል ፍላወር ተመስገን የሚባል ልጅ ነው። ከዛ አይቶኝ አዎ አቁሞልኝ ምናምን። ከዛ ቀኑ ሙሉ ስቴዲየም ሄጄ መኪና ስነዳ ውዬ ለመድኩ። ከዛ በኋላ መኪና እና ለኛ አጋጣሚዎች ደስ ይላሉ። አዎ ወደ አዲስ አበባ እንዴት ነው? ወለንጭቲ የማስታውሰው ልክ ኢህአዴግ እንደገባ እኛ ግቢ ውስጥ የሆነ ሳጥን ሰርቆ ተሸክሞ ሲዞር የሆነ ነገር አስታውሳለሁ። ያኔ የሆነ ዕቃ ይዘረፍ ነበር መሰለኝ ደርግና ነበረና ምንድን ነው ምናምን ስል እኔ ሌባ ምናምን እንደዚህ አላቅም። ሌባ የሚባል ነገር ያየሁት ሌባ ነው ብለው ሳጥኑን አሸክመው የደበደቡት ይወስዱታል። እና ምንድን ነው ስል ከዛ የሆነ መጋዘን ነበር መሰለኝ ከዛ ሰርቆ ነው ይዞ የወጣው ሰውየው። ውስጡ ግን የተለያዩ እቃዎች ነበሩት እና እሱን አስታውሳለሁ ልክ ወለንጭቲ የገባን ሰዓት ላይ እና መንገድ ላይ በበቅሎ ስመጣ የሆነች ነገር ያስታውሰኛል። አንድ ትልቅ ወንዝ አለና እሱን ስንሻገር ምናምን አስታውሳለሁ። ወደ ወለንጭቲ በመጣ ሰዓት 83 ልክ ኢህአዴግ እንደገባ ማለት ነው። በቃ ደርግ ወደገ ብሎ አያቴ ተመለስን። ወደ ወለንጭቲ ተመለስን። ወለንጭቲ ትምህርት ጀመርኩኝ። ከ1 እስከ 3 ተማርኩኝ። ቄስ ትምህርት ቤት 6 ወር ተምሬያለሁ። መልእክተ ዮሐንስ ይወጣው ምን ተማርኩ ብላለች 6 ወር። አዎ ያው እንትኗ ከዚያው ሰርቀው ነው ያመጡኝ። ልክ 3ኛ ክፍል እያለሁኝ ወደ አዲስ አበባ መጣሁ። እስቲ በሰርቀኝ ነው አሜሪካ ነው ማነው ሰራቂ? እንዴት ነው? እንትን ነው ዓርብ ቀን ነው ዓርብ ቀን ነው ስማ ዓርብ ታህሳስ 1686 ዓርብ ከቀኑ 6 ሰዓት ላይ ከትምህርት ቤት ወጥቼ ስማ እንጀራ እናታችን ወይዘሮ አስካለ ደነገጡ ይባላሉ እና የእሳቸው ጓደኛ ደግሞ እኔም የእሳቸው ልጅ የኔ ጓደኛ ነውና ጎረቤት ቡና ይጣጣሉ እና ከትምህርት ቤት ወጥቼ ልክ ደብተሬን ሳስቀምጥ ምሳ እስከማቀርብ ልሄድና የዘኑ እናትን ቡና ጥራ ተባልኩኝ። ዓርብ ነው ያው ጾም ስለሆነ እስከ 6 ስለሚጾሙ ቡና ስለሚጣጡ በቃ በዛ ሰዓት ቡና ጠጥተው ምሳ የሚበሉበት ጊዜ ምናምን ነው። እሺ ብዬ ደብተሬን አስቀምጬ የዘኑ እናትን ልክ ለጠራ ስወጣ ታላቅ ወንድሜ በር ላይ ቆሟል እና ሲለኝ ያው እዛ ከተማ ምናምን እንደዚህ ስላጠፋ ምናምን ስለሚመታኝ ምን አድርጌ ነው ብዬ ና ብሎኝ እጄን ይዞኝ በዛው ጠፋ። አዲስ አበባ ገባሁ። በዛች ቅስፈት ውስጥ ቡናም ሳልጠራ ሴትዮዋን እንደዚህ ነኝ እዛ ነው አይደለም በቃ ልጠራ በር ላይ ይዞኝ ሄደ። አዲስ አበባ ገባሁ። ይዞ መጥፋቱ ነው እሱ አያቴ ቢኖራቸው ስለማይፈቅዱ ነው። አያቴ ቢነገረው አያቴ በጣም ስለሚወደኝ እሱን ያሳደገን ሁላችንም እና ከዛ ምንድን ነው እኔ እዚህ መጥቼ ከዚህ ፕሮሰስ ጀምሮ ወደ አሜሪካ እንደሄድ ነው ያው እኔ አላቅም ይሄንን ፕሮሰስ መጀመሪያ። ከዛ ወሰዱኝ። አክስቴ ያለች አክስቴ ጋር ደግሞ እናቴ ነበረች እየጠበቀችኝ። ከዛ ይዘውኝ መጡ። የዛኑ ቀን ማለት ነው ታህሳስ 16 1986 ዓርብ ከሰዓት አዲስ አበባ ገባሁ። ከዛ ስቴዲየም ጋር ወረድኩ። አልቻልኩም። አዲስ አበባ መኪናው ማለት ነው አልቻልኩም። አቃተኝ በቃ አላቅማ መኪና ምንም እኔ ነገርኩ እኮ ቴክኖሎጂ የሚባል ነገር ነገርኩ። ምንም ነገር ነው የማላውቀው እና ከዛ በእግር ነው የመጣ ነው። ደንበል ጋር ነበር ቤታችን ያለ ከስቴዲየም ከመናኸሪያ ማለት ነው። ከመናኸሪያ ስቴዲየም ነው ደንበል ድረስ በእግር ተያይዘን ከእናቴ ጋር መጣን። ከዛ መጣሁኝ። ድሮ የናዝሬት መናኸሪያ ስቴዲየም ነበር ለጋራ። ከዛ መጣን። በቃ ምንም መግባባት አልቻልኩ ማለት ምንም እንትን የለኝም። አዲስ አበባ ጋር ከበደኝ። ያው እዛ እንትኗ ነፃነቱም በደንብ አለ ታውቀዋለህ በደንብ። እዚህ ግን ገና እስክትለምደውም ብዙ ነገሮችንም አታውቅም፣ ወዴትም አትሄድም ምናምን እና አለልኝ እና ሳሚ የሚባሉ ጓደኞች አሉኝ። እነሱ ነበሩ እንደው የሚያሳዩኝ። ከዛ እንደገና መጨረሻ ላይ በቃ አልቻልኩም። ከዛ አባቴም ከአሜሪካ መጣ 86 አባቴ አሜሪካን ስለነበረ ነው አሜሪካ ልትሄድ ነበረው። አባቴ እዛ ነበረ እና ወደዛ እንደሄድ ይምጣ ብሎ ፕሮሰስ ሊጀመር ግን እሱ መጣ በኋላ ላይ። ዋናው ግን እዚህ መጥቼ ያው ትምህርቴን ፕሮሰሶቹ ምናምን ለመጨረስ ነው ወደዚህ የመጣው። ይዘው የመጡት እነሱ እና የሆነ ቀን 86 ላይ ከትምህርት ቤት ተጠራሁኝ። አዲስ አበባ ማለት ነው ነፃነት ብርሃን እዚህ ጋር ያለው ትምህርት ቤት። ተስማማ ቻልክበት? አልተስማማሁም። ታጋጫቸው ነበር አሉ ልጆቹ ተከራይ። ሁሌ ወላጅ ነው የሚባለው ግን ያው በቃ እናቴም በጣም ኃይለኛ ስለሆነች ከጎረቤት የእናቴ ጓደኛ አለች ውርሻ፣ እሷን ይዤ ነው የምሄደው ሁሌ። እናት ብትይ ትጣላለች። ለምን ነበር ወላጅ አምጣ የምትባለው? እየደበደባቸው? አይ እንትን ነው ይሄ
ካለው እንትን ጋር አንግባባም እና አዎ አንድ ጊዜ ቴዲ የሚባል ልጅ አለ አብሮኝ ነው እሱም አብረን ነው አንድ ሰፈር እና የሆነ ሰዓት በሆነ ዕቃ እንደዚህ ጥግ ላይ ቁጭ ብሎ እዛው ክፍል ውስጥ ሽንቱን ሸና በዕቃዋ ማለት ነው እና ከዛ ተማሪዎቹ ምናምን ሙድ ያዙ ያው የተማሪ ሙድ ታውቀዋለህ ምናምን ሲሉ ከዛ በኋላ እንዳጋጣሚ የክፍል ኃላፊያችን ይመኙሻል ትባላለች እና እየገባች ነው እንደዚህ የሷ ፔሪድ ነበር እየገባች ምንድነው ምናምን ስል ሽንቱን ሸና ቲቸር ምናምን ተብሎ መጣች ማን የሸናው ስንል ከዛ እሱ ነው አለ ቴዲ ማለት እኔን ማለት ነው እሱ ነው ሲለኝ አልቻልኩም በቃ እሷ ፊት ወስጄ ሰጠሁት ከዛ በኋላ እናውጣለች ቀጥ ብለ ወደ ቤት ሂድ ወላጅ አምጣ ብላኝ ተባረርኩ እሺ ከዛ ብዙ ጊዜ ተባረርኩኝ ከዛ ግን አመቱ መጨረሻ ላይ ከማይመዘገቡ 5 ተማሪዎች አንዱ ነው የነበርኩ ድጋሚ እንዳንመዘገብ ማለት ነው አራተኛ ክፍል ነው መምህሯ ፊት ኢሶሶ ጠፈጠፍክ አዎ ያላረኩትና እሱ የተናገረ ከዛ በኋላ በቃ ተባረርኩኝ ከአምስት ተባራሪዎቹም ወዴት ሄድክ ከዛ በኋላ መጨረሻ ላይ እንደገና 89 ትምህርት አቋርጬ ወደ ክፍለ ሀገር ተመለስኩ እንደገና አይ ከሱ ፊት ትምህርት ቤት አልቀየሩህም ስመለስ ነው ትምህርት ቤት የቀየርኩት አቋርጬ እጄ ስመለስ ሐምሌ አንድ የሚባል ትምህርት ቤት ገባሁ ያ ከመሆኑ በፊት ግን ትምህርት ቤት ተጠርተህ ትምህርት ቤት እያለ ተጠራህና የሆነ ሰው አገኘ ነፃነት ብርሃን ሄድኩኝና የሆነ ሰው ይፈልጋል ተብዬ ሄድኩ እዚህ ኡራኤል ጋር ነው እና አለልኝ የሚባል ጓደኛ አለኝ ከሱ ጋር ሄድን ከዛ ሲሄድ እዛ ልጆቹ ጓደኞቼ ናቸው እንደዚህ አስታውሳለሁ የሆነ እንቁላል ነገርና ሜል እንዲያቀርቡልኝ የሆነ ፊት ለፊት ቲቪ ተከፍቷል ፊልም እያየሁ እና የሆነ ጋቢ የለበሰ ሰውዬ ፊት ለፊት እንደዚህ ቁጭ ማን ቤት ነው የሄድከው አባቴ ያገባት የእሱ አጎቷ ቤት ነው የሄድኩት አባትን አግኝተው አታውቅም አግኝተው እንጂ አግኝቼው አላውቅም በስልክ አግኝተው ታውቃለህ አሜሪካ እንደሚኖር ታውቃለህ አዎ እሺ ከዛ በቃ ያው እንደሚመጣ አውቃለሁ ተነግሮን ግን መቼ እንደሚመጣ አናውቅም ኦኬ ከዛ ቁጭ ብሏል ጋቢ ለብሶና አየሁት እንደዚህ ነው ጉዳይም እንትንም ማትኩረት ማተተውትም ቲቪውን ያየው በፎቶ ማይተው አታውቅም በፎቶ አይቼዋለሁ እሺ ግን አላወቅኩም ግን አዎ ማለት አልጠረጠርኩም እንደዛ ምናምን ስላላሰብኩኝ ከዛ መጣች በላይነ ሚስት የቤቱ ባለቤት መጣችና ምን ጎደለ ተጫወት ከዛ በኋላ አወራችሁ ምናምን አለችኝ እንዴ አባትህ እኮ ነው ምናምን ስትለኝ እና በቃ እሱም ከዛ ተነስቶ አቀፈኛ አለቀሰ ምናምን አላወቀም ነበር እንዴ እሱማ አውቆ ነው እሱማ አውቋል አውቆ እያየኝ ነው እኔ ነኝ ያላወቅኩት ከዛ በኋላ በቃ አለቀሰ ምናምን ከዛ የዛን ቀን ቆየን ትንሽ ተጫወትን ወደ ቤት መጣሁ ተመለስኩ ከሆነ ጊዜ በኋላ ሰርግ ተደገሰ ሰርጉ ነበር እሱ መጥቶ ኢትዮጵያ እንዴት ነበር ሄደው መጀመሪያ ነገር ወደ ውጭ ሄደውማ ደርግ ነው ራሻ ይላከው ለትምህርት ጎበዝ ስለነበር እሺ ከዛ በኋላ ነው አሜሪካ ሄዶ እንግዲህ ብዙ ነገር ሲያይ ተቀላቅሎ ብዙ ነገሮች እኔ 11 ልጅ ሆኜ ነው እሱ ሄዶ ሲያይ ነበር አባቴ በጣም ጥሩ እሺ ተቀላቅሎ ከዛ በኋላ 11 ልጅ ሆኜ ከዛ መጣ የሚያቀኝ 11 ልጅ ሆኜ ነው ከዛ በኋላ በቃ እሱም በፎቶ ነው እንዳለም አይታወቅም ሲልም አልተናገረም አሜሪካ ምን ይሁን አይታወቅም እሱ ነው ፈልገው አገኘን ከዛ በኋላ እንዴት እንደተገናኙ እናትና አባትህ ታውቃለህ ወይ መጀመሪያ ነው መጀመሪያ ወለንጭቲ ጥላውን ሲሳይ ወይንሸት ጥላውን የኔ እናት የጥላውን ሲሳይ ልጅ ነች እና ጥላውን ሲሳይ ማለት ደግሞ ወለንጭቲ ላይ ብዙ ነገሮችን የሰራ ነው ለምሳሌ ትምህርት ቤት መንገድ ቤተክርስቲያን በጣም ብዙ ነገሮችን የሰራ ሰው ያሰራ ነው ራሱ እሺ ጥላውን ሲሳይና አያቴ ጥላውን ሲሳይ ፖፑላሮች ነው እንደዚህ ሲምብር ጥላውን ሲሳይና አቶ ገላተረፍ ወለንጭቲን ያቀኑ ሰዎች ናቸውና ጥላውን ሲሳይ በጣም ይታወቃል ወለንጭቲ ውስጥ ለብዙ ሰዎችን ያገዛል እናቴ ደግሞ ለሱ ብቸኛ ልጅ ነች እና መጀመሪያ እሷ እናቴ በ12 አመቷ ነው ያገባችው የኔ ታላላቆችን ወልዳለች በ12 አመቷ አዎ እሺ ነው ያገባችው እና እንዳልኩ እዚህ ጋር ምንድነው አባቴ አያቴ ትቷት እሷን በቃ በቅሎና መሳሪያውን ይዞ ነው ጫካ የገባው ወልጅት ይገባሱ ማነው ምንጃር ገባ ምንጃር በራ ሲገባ ቤት ውስጥም የነበሩት እንጀራ እናት ስለነበሩ በቃ እናቴ ነው ደስተኛ አልነበረችም ከመጀመሪያ ባባጋ ተለያዩ ከጎሹ ጋር ከዛ በኋላ ነው የተገናኙት ከኔ አባት ጋር ማለት ነው ጎበዝ ተማሪ ነበር ያንተ አባት አዎ የኔ አባት በጣም ጎበዝ ተማሪ ነበር እና ፕሮፌሰር ታየው ለሰሚያትን ታውቃቸዋል ፕሮፌሰር ታየው ለሚያትና የኔ አባት ንጉሴ የኔ እናት ወይንሸት ጥላውን አብረው ነው የተማሩት ፕሮፌሰር እና ንጉሴ በጣም ሰቃይ ነው የኔ አባትና ፕሮፌሰር ታየው ለሰሚያት በጣም ሰቃይ ነበሩ ኦኬ በትምህርት አሁን አሜሪካን ያሉት አይ ቲንክ ፕሮፌሰር አዲስ አበባ ዩኒቨርሲቲም ያን መተው ብዙ
ታስረው ምናምን ነው የሄዱት እና ሁለቱ ጓደኛሞች ናቸውና ፕሮፌሰር ታዬ ወልደሰማያት ተብሎ የዛ ሰዓት ላይ አባቴ ሰርግ ላይ እዚህ ላይ ቁጭ አድርጎኝ ፕሮፌሰር የሆነ ነገር አስታውሳለሁ። ኦኬ እና ከዛ በኋላ ነው ስለ ፕሮፌሰር ያወቅሁት ምናምን ምን እንደሰሩ ምናምን እና ሁለቱም የወለዱት ልጆች ናቸው። ኦኬ ነገኔ ንጉሴም ፕሮፌሰር እና በጣም ጎበዝ ተማሪዎች ነበሩ እና እሱ ጎበዝ ስለነበረ ራሽያ መንግስት ልኮት ነው ከዛ በኋላ ቆይቶ ነገሮችን አስተካክሎ መጨረሻ ላይ ከዳ ማለት ነው ሄደር እኛን ሲፈልግ ነው ያገኘን። ኦኬ ከዛ እኔም አለሁኝ እናቴም ያው አግብታ ትናንሾቹ ተወልደዋል። ከዛ በኋላ እሱ ያው ሌላ ህይወት ለመስረት ነበረበት እና ምሽ ከበደ አለሙን አገባ። ደሳለኝ በላይነህ የሱ ጓደኛ ነበርና እሱም በቃ ነገሮች እንደዛ ብለው ምናምን ቀጠሉ። ከዛ ግን እኔ እንዳልኩ አራተኛ ክፍል ሆኜ ነው እሱ የመጣው። ከዛ በኋላ ፕሮሰስ ጀምሮ ሊሄድ ነበር እኔ እሺ ከዛ እሱ ሄደ። በሁለት ወሩ ነው የሞተው። በቃ ነገሮች እዚህ ጋር ቆማሉ ማለት ነው። አግብቶ ሄደ። አዎ እሷን አግብቶ ሄደ። እስቲ ያኔ የነበረው ፕሮሰስ አውራኝ እስቲ ካገኘሁት በኋላ ምን ያወራህ ነበር? ተወሰነ ነገሮችን እናወራ ነበር እና ያው አንዳንድ ደስ የማይሉ ነገሮች ነበሩ። በተለይ አንዳንድ ነገሮች ላይ ደስተኛ ነበር ማለት ሁለተኛ ላይ በነበረው ትዳሩ ማለት ነው። እኔ እና እሱ እንድንገናኝ አይፈልጉም ነበር እዛ ጋር የነበሩት ሰዎች እንደ ደሳለኝ በላይነህ ያው አሁን እነሱም ብዙ ነገሮችን ተከታትዬ ምን እንዳላደረጋቸው ብዙ ነገሮችን እነሱ ኦሬዲ ዘጋግተዋል እና የተወሰነ ስለ ልጅነቱ የተወሰኑ ነገሮችን ያወራኝ ነበር። ከዛ በኋላ ያው ወደሱ ጋር እንደሚሄድ እናወራ ነበር እና መጨረሻ ላይ በሄደ በሁለት ወሩ በቃ ሞተ የሚለው ዜና ነው የመጣው። ስትለያዩ እንዴት ነበር? ስንለያይማ ያው የሰርግ ሲሄድ ራሱ እኔ መጨረሻ ላይ በቃ ስማ በጣም እንትን አደረጉኝ። እዛን ቀን እኔ እንዳልገናኝ ከሱ ጋር አይፈልግም። የሷ ቤተሰብ የነበረው እኔ እሱ ጋር እንድገናኝ አይፈልጉም ነበር። በተለይ እና አቶ ደሳለኝ በላይነህ ፋሚሊዎች እና ሚስትየው ንሽ ከበደ አለሙ ነች። በቃ እኔ ያኔ ልጅም ስለነበርኩኝ ነገሮች አይገቡኝም። አሁን ነው ብዙ ነገሮች እና እንትን የሚሉኝ እና የሆነ ቀን አንዳንድ የሆነ ቃላት ምናምን ሲናገሩኝ በቃ ከዛ በኋላ ቀረውኝ እና ኤርፖርት ሄደን ቀን ራሱ ስንሄድ መኪና ራሱ ተለይቶ ነበር። እነሱ ሁሉም ሲሄዱ እኔ አልሄድኩኝም ለሽኝት ማለት ነው እና በኋላ ነው ነገሮችን የገቡኝ የመጡት። ከተገናኛችሁ በኋላ ረዘም ያለ ጊዜ አብራችሁ ናችሁ ወይስ ወዲያው ላይ? ለሁለት ወር ነው እሱ የመጣው። ራሱ ሁለት ወር መጣ። ለሁለት ወር ቆይቶ ነው ሄደው። ስለዚህ አባትን ለሁለት ወር ነው የምታውቀው? አዎ ለሁለት ወር ነው የማውቀው። ከሁለት ወር እድሜ በኋላ በስልክና በእንትን በፎቶ አላውቀውም። እሱ ከሄደ በኋላ ይደውልልህ ነበር? ከሄደ በኋላ እንደ ደወለው። ኦኬ። ከዛ በኋላ በቃ የለም። ከዛ ያው ሞቱ ተሰማ። ከዛ በኋላ እኔም ያው ብዙ ነገሮችንም ስለማይገቡኝ ያኔ ልጅ ምን ነው ሞተ ተባለ? እኔ ራሴ አላውቅም አለች እሷ። ባለቤቱ ሲያይ መጥቶ ነው እኔ እንትን ያደረገኝ የቀሰቀሰኝ። እሱ ራሱን ያጠፋው ባኞ ቤት። ይሄ ነው ያለን መረጃና የሙሽራ ልብስና የልጅ ነገር አደራ የሚል ወረቀት ነው ያገኘሁት። በቃ እሱ ያላት መረጃ ይሄ ነው። እና ከዛ ግን ያው ነገሮችን እኔ ከዛ በኋላ የሆነ ነገሮችን መሞከር ፈለኩኝ። ፕሮፌሰር ታዬ ወልደሰማያትንም ለማግኘት ምናምን ሞክሬ ነበር። አንዳንድ ነገሮች አልተሳኩ እና ከዛ ያው በቃ እነሱ ነገሩን ቆረጡት እዚህ ጋር። ከዛ በኋላ እሱ ያው ብዙ ንብረት ነበረው። እኔ በልጅነት የሚገባኝ ነገር ምናምን ነበር። እነዚህ ነገሮች እንዳይሆኑ እሷ ሚስትነት ሰማያ ስላላት ነገሮችን ከፋሚሊዋ ጋር ሆና እሷ እኔ ላይ ሁሉንም ነገር ቆለፈች ማለት ነው። ምንም የግንኙነት እንዳይኖር። አዎ ሌላ ልጅ አልነበራቸውም ማለት የለውም። ሌላ ልጅ የለውም። ልጅ ነው ብቻ ነኝ እና በቃ ይሄ ነገር ምናምን ተፈጠረ። ከዛ በኋላ ግን ያው እኔም ነገሮችን በቃ በራሴ መኖር በራሴ መጠንከር እንዳለብኝ ራሴን አሳመንኩኝ። በቃ ትምህርቴንም እየተማርኩ ነገሮችን አሳለፍኩ። የአሜሪካን ፕሮሰስ በዛው ቀረ? አዎ ከዛ በኋላ ቀረ። በቃ ምንም እንትን የለኝም። ዶሲያዬ ሆኖ ምን ይሰራ እንደነበር ምናምን የምታውቀው ነገር የለም? ዲቴል ከነማዘርጋ ነው የሚያወሩት እንጂ ከኔ ጋር ነው። ያው እኔ ልጅም ስለሆንኩኝ በዛ ሰዓት ላይ አሁን ብዙ ነገሮችንም እንትን አለው። ምን የነገሩ ነገር አለ? ግን ከማዘርጋ ያው ብዙ አውርተዋል፣ የሆነ ነገር አውርተዋል። ግን እኔ አሁን ከዛም በኋላም ብዙ አላወራንም ከማዘርጋ። ይሄ ነው እንግዲህ ከምንጃ እስከ ሲያይ ይሄ ነገር ያው አያት ግን ወደ አያት እንመለስና ምንም አላሉም ሰርቀው ሲያመጡ ወደዚህ። አይ ምን ይላል በጣም እኔ ከዛ በኋላ አልቻልኩም። ብዙ ነገሮች ከፉኝ። በቃ እዚህ መቆየት አልፈለኩም። አባቴ ጋር ማረፉን ካወቀ በኋላ አዎ አያቴ ሰርቀው አመጡኝ እንዳልኩ እና
ከዛ ከስንት ጊዜ በኋላ ታላቅ ወንድሜ ያገባ ነበረ ሰለሞን ጥላሁን እና እሱ ሰርግ ላይ ሲሄድ ነው በቃ በዛው አጋጣሚ ድጋሚ ሄድኩኝ። ከተቤ ሄድኩ አያቴ ጋር ያገኘሁት በጣም ናፍቆኝ ስለነበረ እና በቃ እሱ ላይ ተገናኘን። ከዛ እሱ ብዙም ሳይቆይ ነው ያረፈው ከአባትህ በኋላ። አዎ እሺ። ብዙም ሳይቆይ ነው ያረፈው። ተደራረበብህ? አዎ። ከዛ በዛ ሰዓት ላይ በጣም ደበረኝ፣ ብዙ ነገር ከፋኝ። ትምህርቴን አቋርጬ ተመለስኩ። እዚህ አዲስ አበባ የነበረው ትምህርት አቋርጬ ወደ ወለንጭቲ ተመለስኩኝ። ከወለንጭቲ አንድ ቀን አድሬ በማግስቱ ምንጃር ገባሁ። እንዴት ተመለስክ? ጠፍተህ ነው ከዚህ የሄድከው? አዎ ጠፍቼ ነው የሄድኩት። ራስን ችለን የጠፋው ሌላ ሰው አልሰረቀ። ራስን ማንም ሰው አልሰረቀኝም። ቁጭ ብዬ ቤት በቃ ነገሮች በጣም እንትን አሉኝ። ይሄ ናፈቀኝ ያኛው ነገር ብዙ ነገሩ ምናምን እና ምንም አልተዋጠልኝም እዚህ ያለው ነገር። ከዛ እንዳልኩ አለልኝን ስልክ ይፈልጋል ብለህ ጥራኝ አልኩት ጓደኛዬን እና እኔ ውስጥ ቁጭ ብዬ ስልክ ይፈልጋል አለኝ። ለማዘር ፊት ማለት ነው። አዎ ውሸት ነው። እና ያኔ ጎረቤት ተጠርተህ ነው የምታወራው እና የጎረቤት ስልክ ነበረ። እዛ ስለማውቃቸው ልጆቹ ጋር በጣም ስለምንገባባ ሄጄ ግቢ አንኳኳ ገባሁ። ሰላም ናችሁ እንዴት ናችሁ ብዬ ተመለስኩ ወደ ቤቴ። ተመልሼ ሰለሞን ጠርቶኛል፣ ሰለሞን ማለት ታላቅ ወንድሜ ነው። ሰለሞን ጠርቶኛል ብያት ለእናቴ በቃ ምንም ፌስታል ይዤ ወጣሁ። ስንት ሰዓት ነው ከቤት? ወደ 12 ሰዓት ምናምን ማታ። ስንተኛ ክፍል ነህ? ያኔማ ገና አራተኛ ክፍል እኮ ገጠር ማድረግ አየሻል። እንዴት ደረስክ? እኔ እሱን ነው ማወቅ የምፈልገው። ወጣሁ። ከዛ በኋላ ቀጥታ ለጋር ባቡር ጣቢያ ነው የሄድኩት። ብር ነበረች ላይ? አንድ ብር የለኝም። ምንም ብር የለኝም። ለጋር ባቡር ጣቢያ ነው የሄድኩት እና እናቴም ደንግጣ አላማከርኳትም፣ አላወራኋትም። በቃ ማለት ጊዜም አልሰጧትም የምናወራበትን ጊዜ። ሰለሞን ና ብሎኝ ነው ብዬ ብቻ ነው የወጣሁት። እሷ እዛ ያለህ ነው የመሰላት? አዎ። እና እነሱ እንደዚህ ተሰብስበዋል፣ ቡና ይዘቱ ነው የተጫወቱ ነበር እና ወጣሁ። ባቡር ጣቢያ ሄድኩኝ ለጋር። ከዛ በኋላ ሲሄድ የሆነ ወታደር እና ወዴት ነው የምትሄደው ሲለኝ፣ አይ ባቡር ጣቢያ ልሳፈር ልሄድ ነው አልኩት። የት ነው የምትሄደው አለኝ። እኔ ወደ ወለንጭቲ ነው የምሄደው። ወለንጭቲ ምን ትሰራለህ? የማን ልጅ ነህ ሲለኝ፣ እኔ የጥላሁን ሲሳይ የልጅ ልጅ ነኝ አልኩት። ታዲያ ምን ትሰራለህ እዛ? የጥላሁን ሲሳይ ልጅ እኮ ወይኒቱ እዚህ ነው ያለችው አለኝ። አዎ። ከዛ በቃ ደስ አለኝ ማለት በቃ ቤተሰብ እንዳወቀ ገባኝ። አይ ቤተሰብ ጋር ልሄድ ፈልጌ ነው ስለው ቀጥታ ወስዶ በስነ ስርዓት ወንበር ሰጠኝ። ተቀመጥኩኝ ወንበር ላይ ባቡር ውስጥ ሳትከፍል፣ ምንም ሳትከፍል። ከዛ ገባው። ስገባ በጣም በቃ እንዳልኩ ነው። ይሄ ቴክኖሎጂ ባቡሩን ምንም ማውቀው ነገር የለም። በባቡር ሚዳ አጣቀም በምን ከዛ ገባው። ስገባ በጣም ብዙ የተለያየ ሰው አለ፣ ጨዋታ አለ እና ያው ሰው ስለማለቅ ብቻዬን ነኝ። በመስኮት አንገቴን አወጣው። ጨለማው ላይ ያየው ከምሽቱ 2 ሰዓት ደረስኩኝ ወለንጭቲ። ስትደርስ አወቅህ ወለንጭቲ? አዎ ወለንጭቲማ እንውድበታለሁ ብዙ ነገር። ከዛ በቃ ለጋር ወርጄ 2 ሰዓት ሆናል። ያው በጊዜ ነው ገጠር ስለሆነ ሁሉም ነገር ጸጥ ነው የሚለው። ሄድኩኝ በጨለማ 2 ሰዓት እኮ በጣም መሽቷል እንዴ! በዛ ሰዓት ፈራው ነገር የለም። እና እኛ ቤት ፊት ለፊት የሆነ ብዙ ጊዜ ነፍ ጅቦች ይሰበሰባሉ። ይሄ የሆነ ቦታ ላይ የሞተ እንስሳ ምናምን ይመጣል እና እዛ ጋር ከዛ በፊት እዛ ቁጭ ብለን በቃ በጅቦቹ እንደበር ነበር እያስደነገጥናቸው ምናምን። ከዛ ተሽዋር ቢሎ ስለተማ በጅቦቹ አገር ጅብ ያለውና አዩዋቸውና በስማ ብዬ በቃ ይጫሉ ምናምን እንባ ይመጣ። ከዛ ገባው ግቢ ከተብዬ በረት ገባው። በረት ውስጥ ከብቶች ናገኘ ታኛው ከከብቶች ጋር እና ኩባያ ነች። ኩባያ ማዛ ቀርታለች፣ እሷ እንጀራ ቀርታለች ወለንጭቲ እና ከዛ በረት ውስጥ ገባው ታኛው ምናምን። ጠዋት ወንድሜ በረት ሲገባ አገኘኝ እና ደንግጦ ምን ሆነ ነው ምናምን ሲለኝ መጥቼ ነው ምናምን አልኩት። ከዛ ግራ ገብቶታል እሱ ራሱ። በቃ ወደ ቤት ገባው፣ ተዛጠብኩ፣ ምግብ በላው ምናምን እና ጠዋት ነው በእግሬ 7 ሰዓት መንገድ ወደ ምንጃር። ሰው ግን አስጨንቀ ጨረስከው እኮ ፈላው። ማዘርን አሰብኳቸው 89 ማዘር አልሰሙም። ስደርስ ደወሉሉ። በምን ትደውላለች? በምን ትደውላለች? ወንድም ማን ደወሉላችሁ? እንትን በቃ ስልክም የለም እኮ ጎረቤት ስለሆነ እኮ ጭንቀታቸውን አሰብ። እንትን የሆነ የመንግስት ትልቅ እንትን አለ ወለንጭቲ። እዛ ሄደህ ነው የምትደውለው ነበር። ማዞሪያ ይሄ እንደዚህ የሚደረገው ሱናት ያገር ይቻቋሉ ታውቃለህ። ከዛ ሄድኩልህ ተነስቼ ምንጃር ጀባ ቆላ ገባው። ከዛ ፍየል ይዤ መጣሁ። ከየት? ከዚህ በቆላ? አዎ ምንጃር ማን ጋር ሄድከው? ማን ጋር ሄድከው? ምንጃር ዝም ብለህ? ምንጃር ሁሉም ቤተሰብ ነው። ክርስትና አባት ያለ ሁሉም ቤተሰብ ነው። እኛ ቤታችን ፈርሷል፣ እዛ የለም። ሄድኩኝ አየሁት ምናምን ፈርሷል። ከዛ ሄድኩኝ ፍየል ሸጥኩና መጣሁ። ከጀባ ቆላ ወለንጭቲ አምጥቼ ፍየል ሸጥኩኝ። ጊዜ ምናምን ሞላውን። ያኔ
እዚህ ለኛል የፍቅር አዲስ 1989 አትርሳኝ አልበም ወጥቶ ነበረ እና አሁን ምንድነው ዛሬም አትርሳኝ ፍቅር አትርሳኝ ይሄ አልበም በቃ ስማ ያኔ ጉድ ነበር። ምርጥ አልበም ነው በጣም ሳበለዋል ያለበት አልበም ነው። አዎ እሱን ገዛሁኝ። አበባው የሚባል ጓደኛ አለኝ መደዳ ጠላ ቤት ነው በቃ ካሴቱን ይዤ አልጠጣም እኮ በአራተኛ ዓመት አራት ያክል ተማሪ ነው። አዎ ጠላ ቤት እሱን ካሴት እያስገለበጥን ያኔ አዘጋኸው ኃይልዬ ይሞታሉ የሰለሞን አንቺም 00 ምናምን ወጥቷል እና አንቺ 00 ፖለቲካ ነው ምናምን ይላሉ። ያው ነው አይገባኝም ያኔ እንትንም ስለምን ማላቀው። ከዛ ግን ዘፈኑ ነው ፍቅር አዲስ ሙሉ ነው የምችለው እና እናቴ ጃጠራት ቀራ የሚያጎርሰኝ አባቴም ታቀጣው ቀራ የሚያለብሰኝ የሚለውን ዘፈን በቃ ከራሴ ህይወት ጋር ያያይሽው እየየ ነበር ምለው እየሰማሁት ሙሉ አልበሙ ነው ይችላል ነበር ያኔ የሚገርም። ከዛ ግን ማታ በቃ ወንድሜ ደግሞ እዛ የተበላሸው መስሎ ጠላ ቤት እንትን ይመታኛል ከተቀጣ አንተ ዘፈን ለመስማት ነው ጠላ ቤት። ከዛ የሆነ ቀን አስተሪው ማለም ደረሰ ሄድኩ ወደ ምንጃር ተመልሼ አስተሪው ማለምን ስማ ደክሞኛል ማታ ስመጣ እናቴ መታለች። እዛ ይከበራል አስተሪው ማለም እናቴ መታ እየተነጋገሩ ነው ለምንድነው ምናምን አሉኝ። ከዛ እዛን ቀን አነጋገሩ በቃ እኔም ነገሮቹን እንደምንም ችዬ መምጣት ነበረብኝ። ናፍቆቱን ነው ገብቷል። በቃ እዛ በጣም ረጅም ጊዜ ሆድ ይብሰኝ ነበር። ከዛ በቃ እንደምንም ተላመድኩኝ። ከነጻነት እዚህ ሐምሌ 1 ገባሁኝ 4ኛ ክፍል ቀጠለ። ይዛ ተመለሰች ማዘር ይዛ መጣች። በቃ ከዛ ትምህርቴን እዚሁ ቀጠልኩኝ። ቀየርክ ትምህርት ቤት? አዎ ሐምሌ 1 ገባሁኝ። በጣም አሪፍ ነበር። ትንሽ ለመረጋጋት ሞከርኩኝ። በቃ ውስጤን አረጋጋው እንደምንም። ከዛ ያን በቃ የኖር መጨረሻ ላይ ደንበል መጣ። ደንበል ደግሞ አነሳኝ። መኖሪያ ቤታችሁ ደንበል ጋር ነበር? ደንበል ጋር ነው የኛ ቤት። በዚህ እኔ እናቴ በዚህ በፊት ለፊት ነች። በዋናው ደግሞ አሁን አደባባዩ ፊት ለፊት ያለው አደባባዩ ፊት ለፊት የላፎንቴን ሙዚቃ ቤት አለ። አደባባዩ ፊት ለፊትና በጣም ታዋቂ ደግሞ የአክስቴ ጌጤ ጠጅ ቤት ነበረ እና እኔ ያው በዛ በልጅነት የምረብሽበት ጠጅ መደፋበት ምናምን ማለት ነው። አዎ ታዋቂ ቤት ነው ጌጤ ጠጅ ቤት። እና እዚህ ጋር አንድ ነገር መጀመርልህ ነፍሱን ይማርና ትልቁ ድምጻዊ ጋሽ ሀብተ ሚካኤል ደምሴ በጣም ትልቅ የባህል ዘፋኝ ነው እና እሱ እዛ ቤት ማሲንቆ ይጫወት ነበር ድሮ። እሺ ጠጅ ቤት ውስጥ? አዎ አክስቴ ጋር ማለት ነው። እንዳልኩ ወይዘሮ ጌጤ ሁላችንም ሰብሳቢ ነች። ሁላችንም ከክፍለ ሀገር መጥተን ሁላችንም መጀመሪያ ቀድማ የመጣችው እሷ ነች እና እሷ ጋር ይጫወት ነበረ። እና እሱ በጣም የሪያ ደምረው ሱቅ በጣም ታዋቂ ነው እንዳልኩ ጌጤ ቤት በቃ አንድ ላይ ነው ያለነው እዛ። ከዛ ደንበል መጣ። ደንበል የኛን ቤት ቀድሞ አነሳ ሊሰራ እናቴን ቤት ማለት ነው። ከዛ የቴድን ቦሌ ሚካኤል ሄድን። ኦኬ ቦሌ ሚካኤል እንደገና ሌላ አዲስ ህይወት። አንተ ደንበል እያላችሁ ስራ ጀምረህ ነበር እንዴ? አዎ እዚህ ጋር ዌተርነት ጀምሬ ነበረ። ጂጂ የምትባል ልጅ ነበረችና እዛ እየሰራሁኝ ማለት አባቴም አያቴም እንጀራ አባቴም ሁሉ ሞቱ። ያው ከዛ በኋላ ግን በአንድ አመት መደዳኔ ሞቱ 86 89 ድረስ። ከዛ በኋላ ግን ያው ኃላፊነት ይመጣባል። ከዛ በቃ ሙሉ ኃላፊነት ወሰድኩ። ስራ ጀመርኩ። ስራ እሰራለሁ፣ ቀን እማራለሁ። ማታ ነው የምትሰራው? ማታ እሰራለሁ፣ ቀን እማራለሁ። እሺ መጠጥ ቤት ነው ታስተናግደው? አዎ ባር ነው በቃ። ከዛ ራሴን ቢዚ ያደረኩ እና ብዙ ነገሮችን ለልጅነቱ ብዙ ነገሮችን ያስተካከልኩኝ። ከዛ እንዳልኩ ደንበል ልክ ሲያነሳን ወደ ቦሌ ሚካኤል ሄድን። ቦሌ ሚካኤል ስንሄድ ነገሮች እንደገና ተቀየሩ። ግዴታ በቃ ወደዛ ሄድኩ ነው። እዛ ሄጄ እንደገና ደግሞ ሌላ ሲስተም ጀመርኩኝ። ተደባዳቢ ሆንክ? አዎ ያው አንዳንድ ጊዜ እድሜ ገና አራት ያክፍል ጀመረው የሚለው ነገር አለ አይደለ? ልክ ቦሌ ሚካኤል ስገባ እዛው አካባቢ ልጆች አሉ እነ ግዛቸው እነ ሩሴ እኛን ጆይን አድርገን ከኛ ጋር ተቀላቀለን አሉ። ግሩፕ ናቸው ነው? አዎ ግሩፕ ናቸውና ተቀላቀልን። ከዛ በቃ ጸጉር እንደዚህ ነው አፍሮ ምናምን የምታደርገው? አይ ጸጉሬ ሌላ ቅርጽ ነው ያለው። ጸጉሬ የተለያየ ስታይል ፎቶ የለም በእናትህ። ከዛ የሆነ ቀን እንትን ነው እነሱ እንደዚህ በግሩፕ ነው የሚሰሩት። ይሄ አውራጅና ጫኝ ሲሚንቶ ብሎኬት ምናምን ነው የሚሰሩትና ተቀላቀለን። ስለግሩም ቦታ ስቀይር አቆምክ? መሀል አቆምኩት። ኦኬ መሀል አቆሜ ያኔ ሐምሌ 1 ጨርሼ ወደ ኡራኤል መለስተኛ ገብቼ። ኡራኤል አሁን ፈርሷል። ባለፈው ሳምንት ያየሁት ነበር። ኡራኤል መለስተኛ ገባሁ። ኡራኤል መለስተኛ ገብቼ በገባው ሰዓት ነው ቦሌ ሚካኤል ነበር ነው
ከዛ የሆነ ቀን በቃ ነገ ከኛ ጋር ተቀላቀላሉ። እሺ ጠዋት ቁርሴን በላው፣ ደብተሬን ያዝኩኝ። ደብተሬን የሆነ ሱቅ አስቀመጥኩና ከነሱ ጋር ሲሄድ የሆነ ትልቅዬ መኪና ቆሟል። ከሰል እየወረደ ነው። ማዘር ፀጉር ቤት አላት፣ ታክሲ ተራ ጋር ቦሌ የሚገኝ ፀጉር ቤት ሰራ ነበር። ከዛ የከሰል ድንገት አየችኝ፣ ከሰል ተሸከም አየችኝ። ትምህርት ቤት ቀርቼ ነው አስበው እና አየችኝ። ከዛ የት ልግባ? ከዛ በኋላ አንተ ስማ፣ በዛ ሰዓት ማለት ነው ዞር ስል ልጆቹ የሉም ከኔ ጋር የነበሩት ብቻ። እኔ እሷ ስተኝ ተደብቄ ለካ ቦሌ ቡልቡላ ሌላ ስራ መጥቶ ሄደዋል። ወዴት ሄዱ ስል ወደ ቦሌ ቡልቡላ። ማዘር እንደዚህ አየዋትና ቆማ እንደዚህ ያለቀሰች ነው። ከዛ በኋላ ሮጬ ቦሌ ቡልቡላ ነው የደረስኩት። በዛች ቅጽበት ማለት በሩጫ ከዛ አገኘኋቸው፣ ተቀላቀልን። በቃ ስራ እንሰራለን በደንብ። ማዘር ተውብትህም አልሰማል እንበላለን። አው ያኔ በዛ ሰዓት ላይ እንትን ትለኝ ነበር እናቴ። ምንድነው የምትፈልገው? እኔ ሙዚቃ መስራት ነው የምፈልገው። ያኔ ሙዚቃ ነው የምትፈልገው ነው? ከዛ ኦሳካ አሜሪካ የቴፕ ገዛችልኝ። ከዛ በዛ ሰዓት ላይ በቃ አባይ ጸሬስ ክበብ የሚል ደግሞ አቋቁመን ነበር ያኔ። እዛው መስቀል ምንድነው ቦሌ ሚካኤል። አዎ የቀበሌውን አዳራሽ የተከራየን እናስተምር ነበር። የተከራየን? አዎ ቀበሌውን አዳራሽ ተሰብስበን በደንብ እንትን እናደርግ ነበርና ከዛ በቃ እዛው ከነሱ ጋር ሆኜ ይሄ ግሩፕ ላይ አውራጫኝ ነውና እንትን አለና በቃ ደስ የሚል ፍቅር አለው። ምንድነው ስፖርት ነው፣ ትሰራለህ፣ ምግብ ትበላለህ፣ ትሸከማለህ፣ ምግብ ነው የምትበላው። ሌላ ነገር የለም። በጣም ምትሮጠው ከመኪና እኩል ነው የምትሮጠው። በቃ ኢነርጂው በጣም ይገርማል። እና አንድ ቀን እኮ ይሄ ብሎኬት የሚጭኑት የሉም እንደዚህ ቢወረወሩ ማለት ነው እያደረጉ ይችላሉ ብሎ ገብቶ ማለት ነው። ከአንዳንድ እኮ ነው በእግር ሄደህ ታውቃለህ? ከደሜ ጋር ያመልጧል ነው መሰለኝ። ልብ ምትኔ ሞተራሻለ በጣም አሪፍ ነበር። ከዛ ግን ኡራኤል ገብተን ክፍል ውስጥ እኔና አለልኝ አለቃ ነን እና አንድ ልጅ ሁሌ ክፍል ውስጥ ያንቀላፋል እና ሁሌ ያናኛም ለምን ነው ታንቀላፈው ምናምን ስለው አይ ማታ ናይት ክለብ እሰራለሁ አለኝ። ኦኬ የት ነው የምትሰራው ስለው አይ እንደዚህ ወሎ ሰፈር ሉካሚል ካፌ አለ እና ስራ ፈልግልኛል። እኔም አልኩት ትሰራለህ አለኝ። አዎ እሺ በቃ ስልክህን ስጠኝ ብሎኝ የጎረቤት ስልኬኝ የጎረቤት ያስካለ ስልክ አለ እሱን ሰጠሁት። ከአንዳንድ ስትጠይቀው ስራ እየሰራሁ ነው ሲል ወደ ስራው ነው ረሳው በቃ ሊመታኝ ነበር እና ከዛ የሆነ ቀን ቤት ስገባ ማዘር የሆነ ልጅ ደውሎ እንደዚህ ስራ ብሎሃል አለች። ከዛ እሺ ምናምን ብዬ ሄድኩ መልእክት ትቶልኝ ሄድኩኝ እና አናገርኳት ወሎ ሰፈር አደባባው ጋር። ከዛ መጨረሻ አወራን ከሴትዮዋ ጋር በ60 ብር ተቀጠርኩ። ነገናና ጀምር ተባልኩ። ለማስተናገድ ነው አይደል? አዎ ነገናና ጀምር ተባልኩኝ። በቃ ተመልካቾቻችን እንግዲህ ያላችሁት ያ ሙዚቃ ፖድካስት ላይ ነው። ላይክ ማድረግ ሰብስክራይብ ማድረግ እንዳይረሳ። ደሜ እንግዲህ በጣም የሚገርም ጨዋታ ነው ያጫወትከን ያለው። ደግሞ ያ ሙዚቃ ነው አላላችሁም እንዴ? ወግ ብቻ አደረጋችሁት። ሙዚቃው የታለ እንዳይሉት። የደሜ ሙዚቃዎች ብዙዎቹ ኃይለኛ ናቸው፣ አስጨፋሪ ምናምን ናቸው። ለስቴዲየም ነው ዘመድ ያለው ሙሉ ባንድ ስለማዘጋጅ ምታንጎራጉሩ አንተ ደስ ያለ ሌላ ሙዚቃ የሌላም ሰው ቢሆን ኖርማሊ ምታንጎራጉራቸው እኛ ቁጭ ስንል ሲያንጎራጉር የምናውቃቸው ላዘፍን ነው እንግዲህ። እሺ ማን እንጫወት? ምን እናል? እሺ ማን ነው? በጣም ተሞዳቸው ዝም ብለን የሆነ እንትን ዝም ብለን እናንጎራጉራለን እንግዲህ። በሳቅ በጨዋታ በደስታ ባዘን ላለፉት ዓመታት ስንቱን አሳለፍን። ስንት ደስታየን ስንታየን መከራ ሲፈራረቁ ሲተኩ ቀናቶች አለፉ ተረሱ እነዚያ ጊዜያቶች። ስንት ደስታየን ስንታየን መከራ ሲፈራረቁ
በጣም ግሩም ተመልካቾቻችን፣ እንግዲህ ደሚሉላ ጋር ያለን ቆይታ ይቀጥላል። ላይክ ማድረግ፣ ሰብስክራይብ ማድረግ፣ ደግሞ ምን ማድረግ ነው? ኮሜንት ምንክራይብ ማድረግ፣ ኮሜንትም እያረጋችሁ እንዳይረሳ እንላለን። ይቀጥላል። ወሎ ሰፈር አደባባው ጋር ከዛ መጨረሻ አወራን ከሴትዮዋ ጋር በ60 ብር ተቀጠርኩኝ። ነገናና ጀምር ተባልኩ። ለማስተናገድ ነው አይደል? አዎ ነገናና ጀምር ተባልኩኝ። በቃ ምግብ ቤት ነው ምንድነው? ካፌና ሬስቶራንት ነው ማለት በጣም ብዙ ሰው ነው የሚመጣበት፣ በተለይ ሙዚቀኛው ማለት ነው። ለሊት ይሰራል። አዎ እኔ በዛም በዚህም ግን ያው የሙዚቃ ሰዎችን ማግኘት ነው አላማዬና ከዛ ጀመርኩ እዛ በ60 ብር ደሞዝ። በቃ ነገናና ጀምር አለችኝ። በማግስቱ ገባው። በቃ ስራ ተጀመረ። እየሰራን በቃ ጀመር። መጨረሻ ራዝማታዝ ፊት ለፊት ነው የነበረው። ጎን ለጎን ነው። ለድሪም ክለብ እና ሎካ ካፌ ያንድ ሰው ነው። ኦኬ ያንድ ሰዎች ናቸው። ከዛ እሱን በቃ እንትን እያደረግን እነማ ይመጣሉ እዛማ ማንም አይመጣ ሰው የለም። በቃ ከዛ በኋላ ነገሮች በቃ ያኛውን ነገር ተውኩት። ጎሌ ሚካኤል የነበረው በቃ ከዛ በኋላ ወደ ሙዚቃ ህይወቱም ከሰዎች ጋር ተገናኘሁኝ። ብዙ ነው መንገዶችን ለማየት ቻልኩኝ። ብዙ ሰው ይመጣል። ብዙ ሰዎች ይመጣሉ እና እዚህ ጋር ለመጀመሪያ ቀን የሆነ ቀን ጋርዱ ስማይ ልጅ አወቀው ከአስቴር ከበደ ማነው ከአስቴር አወቀ ጋር እኮ ስቴጅ ላይ ጊታር የሚጫወተው ልጅ ነው አለኝ። ማን ነው? ከዛ ከኃይልዬ ጋር ነው የመጡት። ምግብ እየበሉ ነው። ኃይልዬ ይመጣል? አዎ ኃይልዬ ታደሰ ይመጣል ይመገብ። ኮሜዲ በፊትም ሁሌም ይመጣል። ከዛ ኃይልዬ እኮ አልበሜን የሰራው ነው ኤልያስ መልካ ይባላል ምናምን ሲለኝ እንዴ በጣም በቃ ደነገጥኩኝ። ምክንያቱም በዛ ሰዓት እነ ኢቫንጋዲና በጊዳ ምናምን ወጥተዋል እኮ ኤሉ ስማዝነኛል። አዎ እና ከዛ በኋላ በቃ ከዛ አትምጣ አልኩት ኤልያስ አትምጣ አልኩት። ከዛ ልነግርሽ አይደል ከዛ የቤቱ ምግብ በጣም ይወደዋል። እሱም በጣም ስፔሻል ነውና ኦኬ ከዛ ጥብስ ፍርፍር ቡዘና ሽሮ ቋንጣ ፍርፍር በጣም ስፔሻል ናቸው። ከዛ የእንትኑ የካፌው ስልክ አለ። ካፌው ስልክ ሰጥቻለሁ። ይደውላል። ካሽራው ታነሳለች። ሰው ይፈልጋል ትለኛለች። ሄሎ ምናምን ስማ በቃ እንደተለመደው በደንብ ቶሎ እንትን በልና ይዘና ምናምን ይለኛል። ያኔ እሱ ይጎ ቸርች ጎን ነበረ። ለሜድራው ነው ምክንያቱም ዘፋኝ ለማግኘት ነው። ከዛ አባቴ እዛ ሲሄድ ስማ በስማ አትከሰለት ይዘለት ትሄዳለህ። አዎ የት ሄድክ አልባልም። ምክንያቱም እኔ በጣም ስለሚተማመኑ ባለቤቶቹ ስራ እሰራለሁ። ትጉ ሰራተኛ ነህ። አዎ ምንም በህይወቴ እዛን ጊዜ ደሞዝ ተቆርጦብኝ ተከስሼ እንትን ተብዬ አላውቅም። ግን ደሞዝ የለኝም። እዛ ብሮ አትመጣም። በ3 ወር ምናምን ድረስ ይዞርብኛል። ለምን? እዛ ጋር እኔ ቢዚ ስለምሆን ብዙ ሰዎች እቃ ይዘው ይሄዳሉ። እንትን የሻዩን የምግቡን እና ይዘው ይሄዱና ጠዋት ሲቆጠር በእኔ ነው የሚመዘገበው። ከዛ በኋላ ታክሲ አለ በርጋ እንትን ሲሉ ይሰጣቸዋል ዝም ብለህ። ከዛ ወይ እኔ ኤልያስ መልካ ጋር ነኝ ወይ ራዝማታዝ ነው ወንድሙ ጅራ ጋር ነኝ ወይ ሴንትራል ሱፐርማርኬት ነኝ። እነሱ ሲያዩ ስራ ሲያገኙ በዛው ይሄዳሉ። ከዛ መጨረሻ ላይ ወር ላይ ሲቆጠር በእኔ ነው የሚመዘገበው። አንተም ባትሆን ባንተ ከዛ እኔ ምግብ አዛለሁ። የስታፉን አልበላም ቢያንስ እንቅልፍ ስለማልተኛ ብዬ እሱን ለማካካስ ምግቤን እበላለሁ። መዝግብ ይውላለሁ። እሄዳለሁ ወደ ትምህርት ቤት። ጠዋት ወደ ትምህርት ቤት ነኝ። በምን ትኖራለህ? ትተኛለህ ግን ጉድ ፈላ ታገኛለህ። አዎ በተለይ ራዝማታዝ እነ ሳሚ በየነ ነው ወንድሙ ጅራ በነበሩ ሰዓት ላይ በደንብ ወንድሙ ጅራ 1 አመት እንደውም ደብተርና ዩኒፎርም ሁሉ ገዝቶልኛል። ወንዴ በጣም ያበረታታኛል። የሚያበረታቱኝ ግን በሙዚቃው አይደለም። እኔ ሙዚቃ ስለምወድ እንጂ ሙዚቃ እንደምሰራ ወደፊት አያውቁም። መስተንግዶ ግን ጥሩ ስለምታስተናግዳቸው ነው። በቃ የሙዚቃው እንትን ስላለ እኔ ማንም አንድ ኖርማል ኪቦርዲስት ቢመጣ ከሌላው በተለየ ነው ማስተናግደው። ገባ እና በቃ አንድ የሆነ ሙዚቀኛ ሲመጣ ደስ ይለኛል። ግን ራዝማታዝ ደግሞ ሁሉ ሙዚቀኞች ስለነበሩ ያኔ የነበሩት ያኔ ትግስት በቀለ ጀምራ ነበረ። ቴዲ አፍሮ ደግሞ ይመጣ ነበረ የዛ ሰዓት ላይና መኪና ገጭቶ ነበር ነው የዛ ሰዓት ቴዲ መጥቷል ምናምን ብለውኝ ራዝማታዝ ገብቶ ቴዲን ለማግኘት ስሮጥ ያኔ ገና አቡጊዳ እንዳወጣ ነው። አዎ አቡጊዳ እንዳወጣ በስማ ተጎዳህ? በጣም ተጎዳህ? አደጋው በቃይ ምናምን ተደፋ። አልተጎዳውም። እኔ ተገጭተህ ግን እዚህ ጋር ወጣው ላይ መኪናው ላይ ምንም አልሆንኩም። አንድ ኖሬ ማላየሁት መኪናውን ሄድኩኝ እኔ ሮጬ ገባው ክለብ። ከዛ አየሁት ምናምን በቃ ደስ አለኝ እና በየሰዓቱ ስለምመላለስ እዛ ሁሉንም አገኛቸው ነበር። ከዛ ጠዋት ላይ ግን ያው በቃ ኪሴ ሞልቼ ነው የምወጣው።
እዚህ ጋር ወደኋላ ልመልስህና እንዴ በጣም ነው የሙዚቃ ፍቅር ያው በጣም ግልጽ ነውና በስትክክል እንደዚህ በዚህ ሰዓት ነው የመጣው ብለህ የምታስበው ነገር ቅድም ነግረናል። ከምንጃር ጋር የሚያያዘው ነገር አለ። ግን ሙዚቃ ፍቅሩና የሙዚቀኛ የመሆን ፍቅሩ ደግሞ ይለያያል። የሙዚቀኛ የመሆን ሞራሉ ኢነርጂው ፍቅሩ ምናምን የመጣበት መቼ ነው? ምን ሰዓት ላይ ነው? እሱና ልመጣልሽ ነው። ከዚህኛው ወደዛ ሙቪ ያረኩበት አለ። ከወሎ ሰፈር ወደ ሚሞ ክለብ የገባሁበት ታይም አለ እና መጀመሪያ ጀምረን እንዴ እነዚህን ሁሉ ስታረግ ውስጥ ሙዚቃ ፍቅሩ እንዳለ ፊል አድርጌ ነው። ምክንያቱም ሙዚቀኛ ስትከታተል በዛ ሰዓት ላይማ በቃ ያ በጣም ደግሞ በዛ ሰዓት በጣም አሪፍ ዘፈኖች የወጡበት ታይም ነው። ኤልያስ እና ዳግም የነበሩበት በጣም የሚገርም ታይም ስለነበረ እኮ በዛ ሰዓት ዘፋኝ መሆን እንደምትፈልግ ታውቅ ነበር? አዎ እኔ ያንዳንዱ ነገር ላይ በቃ እንትን ሙዚቃ መስማት እንትን ማድረግ ነው ሁሌ ከዩጎቾች ድረስ ሄዳለሁ ሙዚቃ ኤልያስ ጋር ሄደህ እንዴ ነበር? ኤልያስ ጋር ከዛ በኋላ እየሰራን በየቀኑ ነው የሚደውልልህ? በየቀኑ ነው የሚሄደው። በየቀኑ ነው ማደርስለት። በየቀኑ ሄዳለሁ እሱ ጋር እውላለሁ። ግን ከዛ አያውቅም። እኔ ሙዚቃ እንደምሰራም አልናገርኩትም፣ ለማንም አልናገርም። ምንድን የምታደርገው ሄደህ ምግብ ለሱ ታደርስ? ምግብ አደርስና ከዛ ቆሜ ማየት ነው ዘፋኞቹ። ይርዶ ነበሩ እነ ትግስት በቀለ ማረጋኝ ምናምን በጣም በቃ ከዛ እሱ ነው የሚቆጣኝ። አንተ አትሄድም ሂሳብን ቶሎ ሄዶ ወደ ስራ ይሄዳል። ረስተዋል? አዎ። አይቆጡም ግን አለቆ እዛ ስራ አይቆጡኝ። ምክንያቱም የሆነ ስራ ላይ እንደሆንክ ያውቃሉ። ያውቃሉ። አይቆጡኝ። ከዛ እሱን እንዳልኩ በዛ ሰዓት እንትን ነበርኩኝ። ምንድነው ከኡራኤል ልቤ ፋና ገባን። ማታ ደግሞ ትማራለህ? ቀን ደግሞ ትማራለህ? አዎ ቀን እማራለሁ። 24 ሰዓት ነው የሚሰራው ካፌው? ካፌው 24 ሰዓት ነው የሚሰራው። ካፌው 24 ሰዓት ነው የሚሰራው። እና ከዛ ምን ሆነ መሰለ ሊፈርስ ነው ተባለ። የወሎ ሰፈሩ ሊፈርስ ነው ተብሎ በጣም ነው የምወዳቸው መስፍንና ሲሳይ ይባላሉ ባለቤቶቹ። በጣም ነው የሚወዱኝ እነሱም በስራዬ በጣም እንትን ስለመሆን በቃ ተላቀስን። ገንዘብ የለህም አለችኝ። በቃ ይዞራል ክሬዲት ነው ሁሉ እና የሆነ ብር ሰጠችኝ። ሮብ ቀን ነው የተዘጋው ቤቱ። በቃ መንገዱ አዲስ ሊሰራ ተብሎ ፈራረሰ፣ ተዘጋ፣ ተለያየ። ሮብ ቀን ነው የሚዘጋው እና ከዛ በፊት ፋሲካና ሚሞ አለ ከተማ ውስጥ በባህል አንደኛ ፋሲካ የባህል ምግብ አዳራሽ ነው። በክለብ ደግሞ በዲጄ ደግሞ ሚሞ ክለብ ነው እና ማንም እንትን የሚያክላቸው የለም። እና እዛ ሚሞ የሚሰራ ልጅ ጧት እኔ ጋር ቁርስ ሊበላ ይመጣል። ወሎ ሰፈር ሉካ ያለው ማለት ነው። አንተ ግን እኮ እዛ ነው መግባት ያለብህ አለኝ። ሚሞና ፋሲካ መግባት አለብህ። ፋሲካ እነ ራይል ዮሐንስ አሉ፣ ሙዚቃ ይጫወታሉ፣ ባንድ አለ ሲለኝ በቃ ከዛ በኋላ ኢሳይስ አድቨርታይዚንግ እዛ ወሎ ሰፈር ከኔ ጎን የሆነች ትንሽ ኮምፒውተር የሚሆነ ነገር ይሰሩ ነበር። ከዛ ሳስበው አሁን የስራ ልምድ የለኝም። በቃ ኢሳይስ ማለት ይሄ ኢሳይስ አድቨርታይዚንግ ይባላል። አሁን ኢሳይስ ሁለት ናቸው አድቨርታይዚንግ ላይ ያሉት። ይሄኛው ልጁ አይደለም? አዎ እንደኔ ጨበሬው አይደለም። እና ከዛ ኢሳይስ የሆነ ነገር ስራልኝ የስራ ልምድ አልኩት። እንዴት ላድርግልህ ሲለኝ ነገርኩት። እንደዛ ጻፈልኝ ጽሁፉን እና እንዳልኩ ሉካ ካፌና ድሪም ክለብ ያንድ ሰው ነው። እና ሉካ ካፌ የሆነ እንትን ድሪም ክለብ ውስጥ ሰው ሲበዛ እና ግባና ብርጭቆ ጠባላለሁ። ብርጭቆ ገብቼ ጓዳ አጥባለሁ። እና ያቺን ወረቀቷን ጽፎልኛል ሲያስ እዚህ ውስጥ ዩኒፎርም ይወስዳለች። ገባሁኝ ብርጭቆ እያጠብኩ ዞር ስል ማህተም አለ። ማህተም መጣውና ያስኩት ስራው ሰፈሩ ሊፈርስ ነው። ከዛ በኋላ ወዴት ነው የሚሄደው ምናምን ብዬ የስራ ልምዱን ይሄ ልጅ ፋሲካ ገበያ ላይ ልጅ አላረ አንዱን ፋሲካ አመለከትኩ፣ ሁለቱን ሌላ ቦታ አደረኩና ከዛ በቃ ተዘጋ። ሮብ ቀን ተዘጋ። ሮብ ቀን ሲዘጋ ተላቀስን። ብር ሰጠችኝ ምናምን ደሞዝ የለህም ግን ይሄ በቃ ስጦታ ተብለህ ከዛ ሮብ ወጣ። ሐሙስና አርብ ክለቦቹን ስዞር አደርኩኝ። ተጣለን በቃ ሙዚቃ ፈልጌ ነው የሚለው ላይ ምክንያቱም ሁሉም ወዳጆች አሉኝ በየክለቡ። ሞንዲያል ነው ወንድሞች አሉ፣ እነ ዲምቢ ምናምን አሉ። እዚህ ደግሞ ሞነ ምንድነው ጋዜውን ነፍሱን የማግኘት አመራር ደስተነት በወርቅዬ ደረጀ ዱባለ ነገር ደግሞ ምናምን ነበሩ። እና በቃ እነሱ ለማግኘት ነው የሚሄደው። ጓዳ ገባለሁ። ሙዚቃ ክፍል ከሙዚቀኞች ጋር አውርቼ ምናምን ሰዓቴ ሲደርስ ወደ ቤት ሄዳለሁ። ጀለሶች ናቸው በቃ ተቀላለ ሙዚቃ ባለበት ነው የምትሄደው። በቃ ከዛ ሁለቷን ቀን አዳረስኩት ዞሬ ቅዳሜ ቀን ተደወለልኝ በቤት ስልክ እንዳልኩ አሁንም ተደውሎ ፋሲካ ተጠራው። ሲሄድ ሚሚ ትባላለች ባለቤቷ እንደዚህ ቁጭ አወራችን።
የት ነበረ የምትሰራው ስትለኝ አይ ወሎ ሰፈር ሲሳይ ጋር ነው የምሰራው አልኳት። እሺ በቃ ጥሩ እደውልላታለሁ፣ የስራ ልምድ አሪፍ ነው እደውልላታለሁ ስትለኝ ደነገጥኩ። ምክንያቱም የስራ ልምድ እሺ ምናምን ብዬ ተሰማ ይባላል በቃ ዛሬ ትጀምራለህ ስባል አሁን ያልኩት ወዲያው በቃ በነፃ 1 ወር በነፃ ነው የምትሰራው ተባልኩ። እሺ በነፃ ገባሁ። ቅዳሜ ቀን ነው የመስቀል ኢቭ ነው። ከዛ በኋላ እዛም አውቀው ሌላ ነው የወሎ ሰፈር ሻይና ቡና ምናምን ቢራ የሆኑ ነገሮች ነው። እዚህ ደግሞ ሌላ አይተም አታውቀው የመጠጥ አይነት ነው ያለው እና ስገባ ቤቱ ሌላ ነው። ፋሲካ የባህል አዳራሽ በጣም ነው የሚያምረው። በቃ ኢትዮጵያ ውስጥ ካሉት መጀመሪያዎቹ በጣም ትልቁ ቤት እሱ ነበር። ከዛ ገባሁ አየሁት ቤቱን ምናምን ገርሞኝ በቃ እንደዚህ። ከዛ ዩኒፎርም ተሰጠኝ ለብሼ የሆነ እንትን ስል መጡ እነ ራይል ዮሐንስ አኩሪ ደገፉ ምናምን ሽረታ ግርማ ንጋቱ የሚባል ልጅ ነበረ። ጥበቡ ኪቦርዲስት መልኬ ሳክስ ነበር እና መጡ እነሱ ሙዚቃ በቃ እንትን እያደረጉ መነካካት ጀመሩ። ደስ አለኝ። ራይል ለመጀመሪያ ጊዜ ያገኘኋት ራይል ዮሐንስን ሌጀንድ እና ከዛ በቃ ደስ ብሎኝ ከዛ የሆነ ሰዓት ላይ የሆነ ሰው መምጣት ጀመረ። ከዛ የሆነ ቀይ ሰውዬ ሱፍ የለበሰ ሰውዬ መጣ ገባ። አልፎኝ ሄደና ገላምጦኝ ሄደ ሰውዬው። ከዛ ምን ሆነ ለካ የቤቱ እንትን አለ ሰው ሲገባ ስርዓት አለ። ከዛ መጥቶ ተሰማን ጠርቶት የሆነ ነገር አለው ስለኔ። ከዛ መጣና አሳየኝ። ልክ እንግዳ ሲገባ እንደዚህ ነው የምታደርገው ምናምን አለ። እሺ ከዛ ወዲያው ቤቱ ሞላ። ለፕሮፌሰር ኢሳቅ ኤፍሬም ይስሐቅ ፕሮፌሰር ኤፍሬም ይስሐቅ ነበሩ። በጣም ትልቅ ሰዎች ናቸው የመጡትና አግኝቻቸው ማለቃቸው ሰዎች ናቸው። ግራ ገባኝ። ከዛ በኋላ ግዛው ይባላል ባርማኑ አይዞሽ እንዳትፈራ ምናምን አለኝ። ከዛ አየኋቸው በደንብ በቃ ነገሩን ለማስተካከል ሞከርኩኝ። የዛን ቀን የሆነ ብቻ እንደምን ብዬ አለፍኩት። ከዛ ሐሙስ፣ ዓርብ፣ ቅዳሜ ነው ራይል የምትሰራው እዛ ቤት። ቤቱ 2 ባንድ ነው ያለው። አንድ ዘመናዊ ጋር እና አበባ ደሳለኝ ይሰራል። ባህሉ ጋር እና አበባ ደሳለኝ ይሰራል። ዘመናዊ ጋር እና ራይል ዮሐንስ ይሰራሉ እና ግቢ ውስጥ ሆኖ ግን 2 ባንድ ነው ያለው። ባህሉ ትልቅ ግቢ ነው ማለት ነው። በጣም ትልቅ ግቢ ነው። ባህሉ ከእሑድ ውጪ ሁሌም ይሰራል። ዘመናዊ ደግሞ እና ራይል ሐሙስ፣ ዓርብ፣ ቅዳሜ ነው የሚሰሩት። ከዛ ያው ቅዳሜ ተሰራ እሑድ በሰኞ ከዛ ረፍት ነው በቃ ሰው ማለት እዚህኛው ባህር ዘመናዊ ጋር እና ራይል ስለሌለው ማንም አይመጣም። ከዛ ቁጭ ብዬ ነው እንቅልፍ ይዞኛል። ሁላችንም እንቅልፍ ተኝተናል እና ቁምላቸው ገብረስላሴ ነው ባለቤቱ የፋሲካ የሁለቱም እና የሜሞ ማለት ነው። እኛ እንቅልፍ ይዞናል። ሰው ስለማይገባ ስራ የለም የዛን ሰዓት ላይ እና ከዛ መጥቶ አይቶን ምናምን ወጥቷል። ማንም ያየው የለም። ከዛ የሁሉም ደሞዝ የአንዳንድ ወር ደሞዝ ይቆረጥ አለና ሄደ። ደሞዛችሁ እኮ ሊቆረጥ ነው ተባለ። ምን አገባኝ በነፃ ነው የተቀጠርኩት። ከዛ በጣም አሪፍ ነው የሰራው ምናምን አሉኝ። ቀጣይ ሐሙስ መጣ ማለት ነው እንግዲህ እነ ራሄል ሊመጡ ነው። ሐሙስ መጣ። ሐሙስን በደንብ አንተው ከዛ በኋላ በቃ ለመርገብ ባንዴ እንትን አደረኩት። ለኢቭ የመስቀል ኢቭ አካባቢ ነው ብያለሁ። 16 ምናምን ነው የገባሁት። በነፃ ነው እንግዲህ የገባሁት። ከዛ ወር ላይ ቀጣይ ወር እንዲታሰብልኝ በወር ማለት በወር 200 ብር ደሞዝ ሊከፈል 15 ቀን ተከፈለልኝ። 1 ወር የተባለው ስራ ታይቶ ማለት ነው። ከዛ ዘመናዊ ጋር የምትለብሰው ነጭ ሸሚዝ በጥቁር ሱሪ ነው። ባህሉ ጋር ደግሞ ነጭ በነጭ ነው 2 ስለሆነ ከዛ እኔ ነጭ በነጭ አለበሱኝና ከዛ በኋላ በ2 ማሊያ እንጫወት አደረጉኝ ሁለቱም ጋር ማለት ነው። በአንድ ደሞዝ ነው። አዎ አንድ ቤት ነው እንደው ተውዙ ይብር ያንድ ቤት ነው። ከዛ እዛ ገባው ሁለቱም ጋር ሁለቱንም ነበር የምሰራው። እረፍት ያለችኝ የሙሉ ብቻ ነች። ከዛ ግን እኔ በዛ ሰዓት ላይ ሌላ ሁሉም ሰራተኛ ያድራል። ምግብ በጣም የሚገርም ምግብ ነው ያለው። ከዛ በኋላ እኔ ግን አላድርም። ወደ ቤት ነው የምሄደው። 6 ሰዓት ጨርሼ የት ነው የምሄደው? ወይ ሞንዳ ያለኝ ወይ ጋዜቦ የሆነ ክለብ ነኝ። ጧት ትምህርት ቤት እስኪደርስ ዘፋኝ እንዴት ይላል? አዎ አተኛም በግሬ ነው አተኛም ወይ ያለች እንዴ በጣም አክቲቭ ስንት ነው የምተኛው? ግን ምንም ጧት እሄዳለሁ ትምህርት ቤት። ከዛ ስመጣ የተወሰነች ሰዓት ነው የምተኛው። ባነጋህበት ነው የምትማረው። ማታ ነው ስራዬ ማታ ነው። ስራዬ ላይ አርፍጄም ተከሰሼም ተቀጥቼም ደሞዝ ተቆርጦብኝም አያውቅም ትምህርት ቤት። ከዛ በኋላ 600 ብር ደረሰ መጨረሻ ደሞዝ እስከምወጣ ድረስ
ደሞዜ 600 ብር ደረሰ። አድርጎ 600 ብር ተቃጥለሃል እኮ በጣም ከባድ ነው። ከ60 ብር እኮ ነው እንዴ? በሳምንት 100 ብር አለን ቲፕ። ያው ፍቅር ስላለ በጋራ ነው የምትካፈለው። 100 ብር አለ እሷ አለች፣ የወሯ ደሞዝ አለች። ይበቃል። አይ ምንም እኔ እንትን የለብኝም ያኔ በናገር በዛ ሰዓት ላይ ነው ያቺ እናቴ የገዛችልኝን ኦሳካ ቴፕ እና ፍራሽን ይዤ ከቤት ጠፋሁ። ወሎ ሰፈር ቤት ተከራይቼ ገባሁ። መጥፋት ሲያጅ አሁን ፍቅር የጀመርክባት ታይም ነች። አዎ ብቻህን አይደለም የገባው። አዎ ከዚህ በፊት ቆይታወራ ከዚህ በፊት አምቦ ያረስክበት ፍቅር ነው መጀመሪያ። ፍቅር የማይከትሉት música.